ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደቀ ሲመስለው መልካም ነገር እኮ ይበቃል የሰው ልጅ ልብ ውስጥ ለማስቀመጥ። እናንተ ግን እንዴት ነው ባንዱ እርግፍ አድርጋችሁ የምትረሱት? ከብፁዕ አቡነ በርናባስ ከብፁዕ አቡነ ዲሜጥሮስ ከለንደን ጸራ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ ከጥቁር ውሃ ማርያም ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጥታችኋል? ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብሏል ማለት ነው። ማረጋገጫ ነው። ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። በነፃን የሰሩት የሚል ምስክር ሰርተፍኬት ሰጥታችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ልልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪ ቲዩብ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድን ነው አሁን እንደዚህ የተናገርኩት? እኔ እስከ ዛሬ ድረስ እንዲህ አይነት ጉዳይ ማድረግ አላየውም። ለምንድን ነው የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪ ቲዩብን የማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነው። እና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ የሰራንላችሁ እናቶች ስልክና ባንክ አካውንታችሁን ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪ ቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አልላችሁም፣ አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ
ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50,000 ብር የሰጠን ሰው አለ። አያቀን ሙስሊም ነው። ዶንኪ ቲዩብ ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። እውነት በጣም ያሳዝናል። አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። አይንህን አውጥተህ ስትሰጠው አረቅ እንድው ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ይጸጸታችኋል። ዶንኪ ቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን፣ ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝም። ኦኬ፣ እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት ወንድሞች፣ እናት አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ። ብቻ እርገጠው ነው እርገጠው። በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁ። እኔ አሁን እግዚአብሔርን በኋላ ናትያል እንደዚህ ብላ ነበረ ትላላችሁ። ወይ ሳፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ አንገታችሁን ትደፋላችሁ። መቤቴን የእሸቱ የንግድ ተቋም ያለ ትርፍ የተቋቋመ አይደለም። ለምንድነው እናድን የምትሉን? ከቻላችሁ ቤትና መኪናውን ሸጦ ሴቭ እንዲያደርግ ፍቀዱለት። ለምሳሌ አንተ ትራክ ወይንም ሊሙህ ቢበላሽ ምንድነው የምታደርገው የሚል ጥያቄ መጥቷል። እንዴት ናችሁ? እንግዲህ ወንድማችን የጠየቀው ትክክለኛ ጥያቄ ነው። ምንም እንኳን እሸቱ ይደገፍ ወይንም ደግሞ ይረዳ የሚል መልእክት ባይኖረውም እንደ ጥያቄም እንደ ሐሳብም ትክክለኛ ነው ብዬ ነው እንግዲህ ከኮሜንት ላይ ለመጀመሪያ ጊዜ የምመልሰው።
ማየት ያለብን እንግዲህ እንደ ግለሰብ ሳይሆን በጣም በቀላል ምሳሌ እኔ ለምሳሌ አንድ ዘመድ አለኝ እሼቱ ጋር የሚሰራ ወይንም የምትሰራ ልበል። ከዛ በኋላ ይሄ ድርጅት ተበተነ፣ ከዛ ስራ የለም። ምንድነው ማድረገው? በየወሩ ይሄንን ዘመዴ ወይንም ዘመዴ ምላትን ሰው መርዳት አለብኝ ማለት ነው። ስንት? ቢያንስ $100። እሼቱ የመጣበትን ነገር እያንዳንዱን ነገር ስለምናውቀው ማብራራት አይጠበቅብኝም። እሼቱ ድርጅቱን ለማዳን እኔ $100 የሚደርስብኝ ከሆነ በየወሩ ለዛ ሰው የምልከው $100 እሼቱን ድርጅቱን አትርፌለት $100 አዋጥቼ ከዛስ እሼቱ ደግሞ ለዛ ሰው $100 በየወሩ የሚከፍልበት እድል እንዲመቻች ማድረግ ማለት ነው። በጣም በቀላል ኤግዛምፕል እና ከዛ አንፃር ማየት ያስፈልጋል ብዬ አስባለሁ። በዚህ አጋጣሚ ሊሞም እንደሌለኝ ልነግርሽ ወይንም ልነግርህ እፈልጋለሁ። ግን ትክክለኛና ተገቢ ጥያቄ ስለሆነ ነው። ሚዲያ ላይ ያሉ ሰዎች እንግዲህ ሁሉንም ነገር ትክክል ይሰራሉ ብለን አናስብም። ግን የበለጠው ጥሩ ነገር ከሆነ እዛ ላይ ማበረታታት፣ መደገፍ ብዙ ችግር አለው ብዬ አላስብም። አሁንም እኔ አቋሜ በተቻለ አቅም እሼቱ ይህንን ድርጅት ማትረፍ አለበት ብዬ አምናለሁ። እሼቱን እንደ ግለሰብ ሳይሆን የማየው በጣም ብዙ ሰዎች በስሩ ስላሉ ያ ድርጅት ቢበተን ብዙ የሚቸገር ሰው ስላለ በማሰብ ነው። መልካም ቀን ማለት ከመቼው እንደምትረሱት ማለት ከመቼው እንደምትረሱት ያደረጉት አንድ መልካም ነገር እኮ ይበቃል የሰው ልጅ ልብ ውስጥ ለማስቀመጥ። እናንተ ግን እንዴት ነው ባንዱ እርግፍ አድርጋችሁ የምትረሱት? ከዛም እናንተ እንደረዳና እንዳደረገ ሰው አፋችሁን ታሞጠሙጣላችሁ። አለማፈራችሁ። ሰውንስ ፍሩ፣ ሰውንስ አትፍሩ። እግዚአብሔርን አፈሩ እንዴ እናንተ እንዴ? በዚህ አይነት ስንት ለሀገራችሁ የሆኑትን ሰዎች አሸሽታችሁ ምን አባታችሁ ልትረዱ? እናንተ ትረዳላችሁ እንዴ? ሲጀምር የሚረዱት እንኳን እንደዚህ ያልተመጻደቁም እኮ እንደናንተ በኮሜንት ዩዘር እየመጡ ጋይስ የሚሳደቡት የሚናቅ ነው እንዴ? በእኛ የለመዳችሁትን አንድ ቀን የተቸገረ ሰው አላጎረሳችሁ እኮ አንድ ቀን። ይሄን አፋችሁ ነው የምትከፍቱ። ከዛ አፋችሁን ሞልታችሁ የእንትን አምላክ እንትን አደረረ እሸቱ የሰራውን ማንም ዩቲዩበር አልሰራም። የትኛው ዩቲዩበር? እኔ እናገራለሁ እንደ እውነት ለሀቅ ከሆነ ሃይማኖት ያስተማረኝ እውነትን እንጂ ውሸትን አይደለም። ሰሞኑን ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድን ነው ብለህ ታስባለህ? ኦኬ አሁን ላይ መደረግ ያለበት ኢሚዲየትሊ መደረግ ያለበት ነገር እገዛ ነው፣ እርዳታ ነው። እኛም ነገ ምን እንደሚያጋጥመን አናውቅም። ነገር ግን ለዚህ ችግር ዘላቂ መፍትሄና ሎንግ ተርም ሶሉሽን ብዬ የማስበው ነገር ለሁለት ይከፈላል። የመጀመሪያው አሪፍ ኮንተንት ስትራቴጂ ማውጣት ነው። ሁለተኛው ደግሞ ቢዝነስ ማኔጅ ማድረግ ነው ብዬ የማስበው። ኮንተንት ስትራቴጂ ስላችሁ ከዚህ በፊት እሱን ያሳደገው ይህን ያክል ሀብታም ያደረገው እናም ደግሞ በሰዎች ዘንድ ተወዳጅ ያደረገው ተደራሽነቱ ነው። ቪው ማግኘት አለበት። እንደ ድሮ አይነት ቪው ለማግኘት ደግሞ ጥሩ ኮንተንት ስትራቴጂ ያስፈልገዋል ብዬ ነው ማስበው እና ይህንን ካደረገ ጥሩ ቪው ካገኘ ጥሩ ገንዘብ ያገኛል፣ ጥሩ ማስታወቂያ ይሰራል፣ ጥሩ ነገር ላይ ይሆናል ነው ባጭሩ። ፊሊንጉ ራሱ ጥሩ ነው የሚሆነው። ቪው ስታጣ ኮንፊደንስ ጭምር ነው የሚጠፋው። ቪው ስታጣ ቀጣይ ቪዲዮ መስራት ሞራል ጭምር ነው የሚጠፋው እና አሪፍ ቪው የሚያገኝ ኮንተንት አዘጋጅቶ ያንን ኮንተንት በተደጋጋሚ ቢሰራ ወደ መጀመሪያው አቋሙ በአጭር ጊዜ ይመለሳል ብዬ አስባለሁ። ሁለተኛውና ብዙ ሰዎች ጋር ያለው ችግር ደግሞ ቢዝነስ በትክክል ማኔጅ አለማድረግ ነው። እንደ ኮንተንት ክሬተር እኛ ሁለት ነገር ነው ማኔጅ የምናደርገው። አንደኛ ቻናላችንን፣ ሁለተኛ ደግሞ እንደ ቢዝነስ ማኔጅ የምናደርጋቸው ነገሮች አሉ። አሁን ኮሜዲያን እሸቱ ሲል እንደሰማችሁት ብዙ ሰራተኞችን በውስጡ ቀጥሮ ያሰራል። ከዚህ በፊት 60 ምናምን ነበሩ፣ አሁን 40 ምናምን ደርሰዋል። ግን እኔ እንደ ታናሽ ወንድም የምመክረው ነገር በጭራሽ ይሄን ያክል ሰራተኛ ለአንድ ዩቲዩብ ቻናል አያስፈልግም ብዬ ነው ማስብ። አሁንም ሰራተኛ መቀነስ አለበት። ማክሲማም 15 ሰው በቂ ነው። ራሱ ቻናሉን ማኔጅ ያደርጋል። ክሬቲቭ ዳይሬክተር ይሆናል። የተወሰኑ ካሜራማኖች ያስፈልጉታል፣ ኤዲተሮች ያስፈልጉታል። ሌላው ነገር ተጨማሪ ነው። የሰው ጉሮሮ ምናምን መዝጋት ሳይሆን አላስፈላጊ ከሆነ አላስፈላጊ ነው ብዬ ማለት ስላለብኝ ነው። ለማንኛውም ሌላኛው እሱ ጋር ብቻ ሳይሆን አብዛኞቻችን ጋር ያለው ችግር ከእዳ ጋር የተያያዘ ነው። እናንተ ሶሻል ሚዲያ ላይ የምታውቋቸው አብዛኞቹ ኮንቴንት ክሬተሮች በተለይ የመኪና እዳ አለባቸው። በኋላ መመለስ እንኳን የሚከብዳቸው ነው ያክል ብር ይበደሩና እድሜ ልክ ያንን ይከፍላሉ። ይሄ ነገር አስፈላጊነቱ በጭራሽ አይታይኝም። ለምን እንደ ኮንቴንት ክሬተር ኢትዮጵያ ውስጥ ካሉ ከአብዛኞቹ ሰዎች የተሻለ ወራዊ ገቢ ነው እኛ የምናገኘው አይደለ? ስለዚህ ያንን ወራዊ ገቢ እኮ የተወሰነ ጊዜ ለራሳችን ታይም ብንሰጥ ሳንበደር ማግኘት የምንችለው ነገር በጣም ብዙ እዳ ውስጥ መግባት አለ። ሌላኛው ደግሞ ፕሮሚሲንግ የሆነ ቪው በማየት ለምሳሌ የሆነ ሰዓት ላይ
ቻናላችን በጣም አሪፍ ከሆነ ትልልቅ ኢንቨስትመንቶች ውስጥ ዘሎ መግባትም ትክክል አይመስለኝም። ይህንን ነገር የሚያስተካክሉ ከሆነ ዶንኪ ቲዩብ ከዚህ በፊት ከነበረው ነገር በላይ መሄድ የሚችል ጥሩ አቋም ላይ መመለስ የሚችል ቻናል ይመስለኛል። እና አሁን ለማንኛውም ኢሚዲየትሊ መደረግ ያለበት ነገር እገዛ ስለሆነ እሱ የሚጠይቃቸው ነገሮች አሉ። ላይቭ ስትሪም እያደረገ ነው። እዛ ላይ ገብታችሁ የቻላችሁትን ያክል እንድታደርጉ የኔም ቤተሰቦች የሆናችሁ ሰዎች፣ እኔን የምትወዱኝ ሰዎች ይህንን ቻናል እንድንታደግ ጥሬን አቀርባለሁ። ሌሎችን ኮንቴንት ክሬተሮች ነገ ከነገ ወዲያ እኛ ምን እንደሚያጋጥመን ስለማናቅ እኛም ብንተባበር ብዬ ነው የማስበው። ይሄ ጥፋት ያ ጥፋት ማለት አሁን ምንም ትርጉም የለውም። ሁላችንም አጥፍተናል። ሁላችንም ጥሩ እንሰራለን፣ እናጠፋለን። ስለዚህ ጥፋት ላይ ብቻ ነገሮችን እንትን ከማለት ይልቅ ይህንን ብናደርግ የሚል ሀሳብ አለ። እስቲ ቲክቶክ ምን ያህል ፓወር እንዳለው እንዲህ እቺ ሚሚ ወይም በረከት ትባላለች። የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ፣ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች፣ ሀቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች፣ ሾፌሮች የምታውቋቸው ካሉ በሙሉ ላኩላቸው። ሀገሯ አዳወሩ አካባቢ መሰለኝ፣ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሀቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም፣ ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበረ። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለም። እና እስቲ ሀቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር የምደነቀውና እስቲ ልሞክር ብዬ ነው። የቤት ሰራተኛችን ያው የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላት ነው እያላችሁ ነበረ። አክቹዋሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው፣ በላስቲክ የታሰረ የድርጅት ብር ነው የወሰደችው። እና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነው። እና ይዛ ሄደችው የራሷ ልብስ ራሱ ባለቤቴ የገዛችላት ልብስ ነው። ከኛ ጋር ካፌ፣ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅም። እና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተ። እና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠው። እና ቸግሯት ይሆናል ምናምን አንደርስታንድ አደርጋለሁ እሱ ነገር። ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው